በመካከለኛው ምስራቅ በተፈጠረው ጦርነት የነዳጅ አቅርቦት ሰንሰለት ላይ ከፍተኛ አደጋ አጋጥሟል። የነዳጅ አቅርቦት ሰንሰለት ላይ ከፍተኛ አደጋ ማጋጠም ብቻም ሳይሆን የነዳጅ ዋጋም በከፍተኛ ደረጃ በዓለም ደረጃ የጨመረበት ሁኔታ ነው ያለው። በተለይ እንደኛ አይነት ያሉ ሀገሮች ሙሉ ለሙሉ ነዳጅን ከውጭ የምናስገባ በመሆኑ በተለይ ለምሳሌ ከኩዌት የአውሮፕላን ነዳጅ 100% ከኩዌት ብቻ ነበር የምናስገባው። ቤንዚንም ከፍተኛ ድርሻ ከኩዌት እናስገባ ነበር። ይሄ በአንድ ጊዜ ነው የተቋረጠው። የነጭ ናፍጣ ዋጋ በጦርነቱ ምክንያት ተጨማሪ ዋጋ ወደ ህዝቡ አልተላለፈም። ይሄ ባለመተላለፉ ምክንያት በየወሩ ከነበረው ድጎማ በተጨማሪ በሁሉም የነዳጅ አይነቶች ማለት ነው ከጦርነቱ በፊት ከነበረው ድጎማ በተጨማሪ በየወሩ 20 ቢሊዮን አዲስ ድጎማ መንግስት እየከፈለ ይገኛል ማለት ነው። አጠቃላይ የድጎማ ክምችቱን ከ300 ቢሊዮን ብር በላይ ከፍ አድርጎታል ማለት ነው።